ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንኳን ወደ ግሽ አካዳሚ በሰላም መጣችሁ። ግሽ አካዳሚ በአማርኛ፣ እንግሊዝኛ እንዲሁም ሂሳብ ትምህርቶች ላይ በተለይ ለጀማሪዎች መጽሐፍ ማንበብ እንዲሁም ቁጥር ማወቅን እንዲችሉ የሚሰራ ቻናል ነው። ዕለት ከዕለት በኩል ከሚለቀቁ ትምህርቶች በተጨማሪ ኦንላይን ገብተን መማር እንፈልጋለን ለምትሉ በተለያዩ ሶሻል ሚዲያ አማራጮች ከስር ባለው የስልክ አድራሻ በኢሞ፣ ዋትስአፕ፣ ቴሌግራም እንዲሁም ሌሎች እናንተ በምትጠቀሟቸው አማራጮች ሁሉ መማር ትችላላችሁ። እሺ ውድ ቤተሰብ ዛሬም እነዚህ ጉደኛ 28 አማርኛ ሆሄያት ይዤ ነው የመጣሁት። ጉደኛ ያልኳቸው ለምንድን ነው? ባለፈው ላይ እስከ 10,000 ድረስ ቁጥሮችን ከአንድ ተነስተን አንድ ብለን ቆጥረን በሁለት ተከታታይ ክፍሎች እስከ 10,000 ቁጥሮችን በፊደል ለመግለጽ ቁጥሮችን ጎን ለጎን እየጻፉ በቁጥር ወይም ደግሞ በአሃዝ በፊደል ደግሞ እንዴት ነው የሚጻፉት የሚለውን እያየን ነበር። ዛሬ ሶስተኛው ክፍል ላይ ደርሰናል ማለት ነው። በዛሬው ክፍል በርካታ ቁጥሮችን እንዴት መጻፍ እንደምንችል ሌላ ቦታ ሳንሄድ እዚህ ጋር በተሰጠን ፊደላት ብቻ እንዴት አድርገን መጻፍ እንደምንችል ከ10,000 ድረስ ስላየን ከ10,000 አንድ ጀምረን በቁጥር እንዴት ነው የሚጻፉት በፊደልስ የሚለውን አብረን እናያለን ማለት ነው። እሺ 10,000 አንድ 10,000 ባለፈው ለማስታወስ 10 ሺህ ብለን ነው የምንጽፈው። 10,000 አንድ ለማለት እንግዲህ የ10,000 ቤት የሚመጣው እንግዲህ 4 ዜሮዎች ነው ያሉት ማለት ነው። ስለዚህ አንደኛው የመጨረሻውን ዜሮ በአንድ ነው የምንተካት። 10,000 አንድ ስንል ሌላ ቀጥያ ቁጥር ስንጨምር ማለት ነው። ስለዚህ 10,000 አንድ 10,000 አንድ መሃል ላይ 3 ዜሮ ይኖርና እንደምታዩት መጨረሻ ላይ አንድ እናደርጋለን። 10,000 ሁለት በተመሳሳይ 10,000 ሁለት 10,000 ሁለት 10,000 ሶስት 10,000 ሶስት 10,000 ሶስት 10,000 አራት 10,000 ራይታለች ራ 10,000 አራት 10,000 አምስት 10,000 አምስት 10,000 አምስት 10,000 ስድስት 10,000 ስድስት 10,000 ስድስት 10,000 ሰባት 10,000 ታይታለች ሰባት 10,000 ሰባት 10,000 ስምንት 10,000 ስምንት 10,000 ስምንት 10,000 ዘጠኝ 10,000 ዘጠኝ 10,000 ዘጠኝ 10,000 ምን እንላለን አሁን 10 10,000 10 አንድ ዜሮ ዜሮ አንድ ዜሮ 10,000 10 10,000 10 በየመሃሉ ያው ምን ለማለት ነው 10 ካልን በኋላ ቦታ እንሰጣለን። ሺህ ካልን በኋላ ቦታ እንሰጣለን። ድጋሚ 10 10,000 10 ከዛ 10,000 11 10 10,000 አንድ እየረዘመ ነው የሚሄደው ማለት ነው። አሁን ስንት ቃላት ሆኑ? 10 ሚለው አንድ ሺህ ሌላ ቃል 10 ሌላ ቃል አንድ በተመሳሳይ 10,000 12 የሚለውን ስሩት እናንተ። እስኪ 10,000 12 10,000 13 10,000 14 10,000 15 10,000 16 10,000 17 10,000 18 10,000 19 ካላችሁ በኋላ 10,000 20 10,000 20 10,000 20 10,000 21 ለማለት 10,000 20 አንድ 10,000 21 10,000 22 10,000 ከዛ 22
ሁለት 10,023 10,024 10,025 10,026 10,027 10,028 10,029 እናንተ ሙሉት በዚህ መንገድ ማለት ነው። 10,030 10,030 10,031 10,031 10,032 ሰይታለች 32 ከዛ 33 የሚለውን 10,033 10,034 10,035 10,036 10,037 10,038 10,039 የሚለውን እናንተ ሙሉት 10,040 10,040 10,041 10,041 10,042 10,043 10,044 10,045 10,046 10,047 10,048 10,049 እናንተ ሙሉት 10,050 እንላለን ማለት ነው። 10,050 10,050 10,051 10,051 10,052 10,053 10,054 10,055 10,056 10,057 10,058 10,059 የሚለውን በዚህ መንገድ እናንተ ሙሉ ውድ ቤተሰቦች ስለለምድ በጣም ቀላል ነው። 10,059 ካልን በኋላ ምንድነው የምንለው? 10,060 10,060 10,061 10,061 10,062 10,063 10,064 10,065 10,066 10,067 10,068 10,069 እናንተ ሙሉት በዚህ መንገድ። አሁን ደግሞ 10,070 10,070 10,070 10,071 10,070 10,072 10,073 10,074 10,075 10,076 10,077 10,078 10,079 በተለመደው መንገድ እናንተ ጻፉት። ከዛ ምን እናደርጋለን? 10,080 10,080 10,080 10,081 10,000 ሳይታለች 10,081 10,081 10,082 10,083 10,084 10,085 10,086 10,087 10,088 እና 10,089 በተለመደው አግባብ እናንተ ሙሉበት። አሁን ደግሞ ምን እንበል? 10,090 10,090 10,091 10,092 10,093 10,094 10,095 10,096 10,097 10,098 10,099
10,099 ካልን በኋላ ምንድነው የምንለው? 10,100 10,100 አይደል? አንድ መቶ ከዛ 10,100 መቶ አንድ 10,101 10,100 ሁለት 10,103 10,104 10,105 10,106 10,107 10,108 10,109 እናንተ ሙሉት 10,110 10,110 ከዛ 10,111 10,112 10,113 10,114 10,115 10,116 10,117 10,118 10,119 እናንተ ሙሉት 10,120 10,120 10,121 10,121 10,122 10,123 10,124 10,125 10,126 10,127 10,128 10,129 እናንተ ሙሉት 10,130 10,137 እያለ ይቀጥላል። 10,140 10,150 10,160 10,170 10,180 10,190 10,200 እንላለን ማለት ነው። ለመጨረሻው ላስቀምጥላችሁ 10,200 10,200 ከ10,200 ድረስ በመሃል እኔ የዘለልኩትን እያማላችሁ በጣም በቂ ነው ለአንድ ቀን በዛ። ስለዚህ ከ10,201 ጀምረን ደግሞ ወደ ላይ ያሉ ቁጥሮችን በቀጣይ ክፍል የምናይ ነው የሚሆነው። እስከዛ ግን እናንተ ምን አድርጉ፣ እነዚህ በየቤታቸው ማለት የ10,000 ቤት አለ። ያው እስካሁን እስከ 10,000 ነው ያየነው። እንግዲህ 10,200 ድረስ አይተናል ማለት ነው። በመሃል ያለፍኳቸው ለምሳሌ 10,200 ከማለታችን በፊት አንድ የሚቀድም ቁጥር አለ 10,199 10,198 10,197 ወደ ኋላ እየሄድኩ ነው። እንደዚህ በዚህ መንገድ እናንተ እነዚህን ሙሉበት ልክ ባሳየሁት መንገድ ማለት ነው። ጀምሬ በዛውኩት በሱ አግባብ እናንተ ይከብዳችሁ ብዬ ስላሰብኩ ነው። እስኪ ሐሳብ አስተያየታችሁን ከስር መጻፍ ትችላላችሁ። ውድ ቤተሰቦች ትኩረቴን ያደረኩት ቁጥሮች ጋር ነው። ለምን ቁጥር ምልክት እንዲሁም ደግሞ በፊደል ማወቁ በጣም አስፈላጊ ነገር ስለሆነ ማለት ነው። የተለያዩ ሂሳብ ነክ ነገሮችን ስንጽፍ በተለይም ለባንክ ቤት ብር ስንልክ ስናወጣ ምናምን ለእንደዛ ያስፈልጋልና ቁጥሮችን ደግሞ የሚጠየቀው በአሃዝም በፊደልም ነው። ስለዚህ ለዛ ይጠቅማል ብዬ ስላሰብኩ ነው ይሄን ቶፒክ ያቀረብኩላችሁ። ቤተሰቦች እንደምትወዱት ተስፋ አድርጋለሁ።
ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ አድርጉ እንዲደርሳችሁ ማለት ነው። ላይክ፣ ሼር እንዲሁም ኮሜንት ማድረግ አትርሱ። ቤተሰቦች ቀጣይ ከዚህ ቀጥሎ ባሉ ቁጥሮች አሁንም ይቀጥላል ማለት ነው። ያው ቁጥር መጨረሻው አይታወቅም። እኛ እስከቻልነው ድረስ እንሄዳለን። ለምን በተለያየ ምክንያት በተለያየ ጊዜ ቁጥር ነክ ነገሮች መረጃዎች ሊያስፈልጉን ስለሚችሉ ማለት ነው። ስለዚህ እንቀጥላለን። መልካም ጊዜ ይሁንላችሁ።